እንግዲህ ሾካካ ብላ በኢንስታግራም ማለት ነው ፖስት አድርጋለች ማለት ነው። አቤት ቅኔ ትጠላላችሁ ጋይስ። አቤት ቅኔ፣ አቤት ስድብ። አንቺ ወይኔ አሽሙር ማለት ነው። እናንተም እንደዚህ ሲሉ ነበር ከዚህ በፊት ታውቃላችሁ፣ ታስታውሳላችሁ። እኔ ከዚህ በፊት ታውቃላችሁ፣ ሄዳችሁ ቪዲዮ ማየት ትችላላችሁ። ካሮታ ጎን ነበርኩ በዛ ሰዓት ቤተሰብ ዝቅ ከፍ ሲያረጋት ነበርና ሲተቻት ነበር። እውነት ለማናገር እናትየውን ክፉ ቃል ባልናገርም እቷን በተለይ በቃ እትሽ እንዴት እንደዚህ ታረጋለሽ ብዬ ሜላትን ሲተቻት ነበርና ከዚህ በፊት ታውቃላችሁ። አሁን የነሱ ስራ ነው አስጠላኝ እንጂ ቪዲዮ ማየት ትችላላችሁ። አዳዲስ የመጣችሁ ምታሽቃብጡ ማለት ነው። ቪዲዮ እዩ ከ9 ወር በፊት ከ10 ወር በፊት ሲሰራ የነበረን እዩ ማለት ነውና እንግዲህ ሩታዬ ወዮ አሽሙር እናንተ በእናቷ ነው ወጣችሁ ታውቃላችሁ። ከዚህ በፊት በአሽሙር ሩታ ሲናገራት ነበር ከሜላት ጋር የመጣች ማለት ነው። አሁን ተተካች እንግዲህ ተተካች ሩታዬ። አሁን ማን ለመናገር ነው ያጠፋ ባልሽ የጎዳ ባልሽ ሴቶቹን ሩታዬ ማንን እኛ ካንቺ ጎን ቁጭ ብለን ቪዲዮ እየሰራን ነው። አብርሽ እንዴት እንደዚህ ታረጋለ? ተረጋግተ ምስትክና አውራባል። ለማንኛውም እንግዲህ አሽሙራ ማለት ነው ለማን እንደው ታውቃላችሁ? ለኪያና ለቡራ ነው፣ ለማንም አይደለም። ለምን ከነፂ ጎን ስለሆኑ ማለት ነው። በነገራችን ላይ መቼም እውነተኛ ሰው እንደማይደገፍ ታውቃላችሁ እዚህ ምድር ላይ። አዎ እውነት ከዚህ በፊት ታውቃላችሁ እነሱ ሲመጡ ቪዲዮን አጥፊ ሲሏት ነበር ነፂ ማለት ነው። ከዛ እውነታ ሲዋቁ ግን ከሷ ጎን ነበሩ ማለት ነው። ትላንትና ግን ነፂ የምትባል ምን ሆነ ነው እንጂ ልጆቹን እኮ ከፍ ዝቅ አረጋቻቸውና ሩታ ያረጋጊ ቅንም እንዲያ አይባልም እንጂ ሚዲያ ላይ ኮናለሽ እናት ራስሽ ነው ባይዘው የምታስገምጪ ራስሽ ማንነትሽ ነው የምታወጪ እኔ ቆንጆ እና ተይተይ አረጋጊሽ እኔ ውድ ባልሽን አስተካኪ በጀመራ